ያለ ቀዶ ጥገና ቢላዋ ሳይነካችሁ እነዚህ 5 ዘዴዎች ድርብ አገጭን በዘላቂነት ያጠፋሉ። ችግሩ የመጣው በውፍረት መስሏችሁ ከሆነ እንዳትታለሉ፣ ምክንያቱ ሌላ ነው። እስቲ ይህንን ሁኔታ አስቡት። ስሟ ሳሮን እንበላት። ሳሮን ባለፈው ሳምንት ለቅርብ ጓደኛዋ ሰርግ በጣም ተውባ ነበር የሄደችው። የለበሰችው ቀሚስ፣ የፀጉር አሰራሯ፣ ሁሉም ነገር ፍጹም ነበር። ከመውጣቷ በፊት መስታወት ላይ ራሷን ስታይ በራስ መተማመን ተሰማት። ነገር ግን በሚቀጥለው ቀን ፌስቡክ ላይ የተለቀቀውን ፎቶዎችን ስታይ በጣም ደነገጠች። ፎቶው የተነሳው ሳታስበው ከጎን ነበር። አገጯ ስር የተደራረበ ስብ ወይም ዳብል ቺን ጎልቶ ይታይ ነበር። በፎቶው ላይ ካለችበት ክብደት የ10 ኪሎ ውፍረት የተጨመረ ባት ትመስላለች። ይህ ሁሉ የአገጭ ስብ ከየት መጣ ብላ በጣም ተጨነቀች። ይህ የሳሮን ችግር ብቻ አይደለም። ምናልባትም እናንተም ቪዲዮ ኮል ስትጠቀሙ ወይም ሰልፊ ስትነሱ አገጫችሁ አካባቢ የሚንጠለጠለው ቆዳ አይታችሁ ደንግጣችሁ ይሆናል። ብዙዎቻችን ይህ የሚሆነው በውፍረት ብቻ ነው ብለን እናስባለን፣ ግን ተሳስተናል። በጣም ቀጫጭን ሰዎች ሳይቀሩ ይህ ችግር አለባቸው። ሚስጥሩ ያለው ቆዳችን ስር ነው። ፕላስቲማ የሚባል ጡንቻ አለ። ይህ ጡንቻ ልክ እንደ አልጋ ስፕሪንግ ነው። ሲላላ ከላይ የተሸከመውን ቆዳችንን ይዞ ይወድቃል። ሳሮንን ከጭንቀት ያወጣትንና ይህንን የላላ ጡንቻ መልሰን የምንገነባበትን 3 ልዩ የፊት ዮጋ እንቅስቃሴዎችን አሳያችኋለሁ። እንቅስቃሴ 1። የመጀመሪያውና በጣም ውጤታማው ዘ ሲሊንግ ፓውት ይባላል። ቀጥ ብላችሁ ተቀመጡ። ጭንቅላታችሁን ወደ ላይ ቀና በማድረግ ጣሪያውን ተመልከቱ። ከዛም ልክ የሆነ ሰው ለመሳም እንደምትሞክሩ አድርጋችሁ ከንፈራችሁን ወደ ላይ ሾጠጥ አድርጉት። በዚህ ሰዓት በአንገታችሁና በአገጫችሁ አካባቢ ከፍተኛ ውጥረት ስሜት ይሰማችኋል። ይህ ማለት ጡንቻችሁ ስራ ላይ ነው ማለት ነው። ይህንን ለ10 ሰከንድ የያዙት፣ በልባችሁ ቁጠሩ። አሁን ቀስ ብላችሁ ልቀቁትና ለ5 ሰከንድ ረፉ። ይህንን ሂደት በቀን 15 ጊዜ መደጋገም አለብን። ይህ እንቅስቃሴ የላይኛውን የአገጭ ክፍል ያነቃቀዋል። ነገር ግን ከአገጫችን ስር በጥልቀት የተደበቀውን ስብ በቀጥታ ኢላማ የሚያደርገው ቀጣዩ እንቅስቃሴ ነው። እንቅስቃሴ 2። ይህኛው እንቅስቃሴ ዘ ታንግ ፕረስ ይባላል። አገጭ ስር ያለውን ስብ በቀጥታ የማጥፋት ብቃት አለው። ቀና ብለው ጣሪያውን ተመልከቱ። ምላሳችሁ ወደ አፋችሁ የላይኛው ክፍል በኃይል ተጭነው የያዙ። ከዚያም አፋችሁን ክደኑት። አገጫችሁ አካባቢ ያለው ጡንቻ ሲጠነክር ይሰማችኋል። ይሄ ጡንቻችሁ እንዲገነባ ያደርጋል። ይሄኛው እንቅስቃሴ ከባድ ከመሰላችሁ የትም ቦታ ሆናችሁ የመንጋጋ ቅርጽን የምታስተካክሉበትን ቀጣዩ ቀላል ዘዴ ተመልከቱ። ይህ ደግሞ በጣም ቀላልና በማንኛውም ቦታ ልታደርጉት የምትችሉት ነው። አፋችሁም በከፍተኛ ሁኔታ በመክፈት ኤክስ እና ኦ የሚሉ ፊደላትን በኃይል ድምፅ ሳታወጡ ማለት። ኤክስ ስትሉ የመንጋጋችሁ ጡንቻ ይለጠጣል። ኦ ስትሉ ደግሞ አገጫችሁ ይወጠራል። ይህንን ለ2 ደቂቃ ያህል ደጋግሞ ሲያደርጉ የፊቱ ቅርጽ እንዲስተካከል ይረዳል። እነዚህ እንቅስቃሴዎች አገጭ አካባቢ ያለውን የደም እንቅስቃሴ ይጨምራሉ። ይህም ኮላጅን እንዲመረት በማድረግ ቆዳችሁ እንዳይሸበሸብና እንዳይላላ ያግዛል። ለቀዶ ጥገና ገንዘብ ከማውጣት ይልቅ በቀን ለ5 ደቂቃ እነዚህን ልምምዶች ማድረግ በዘላቂነት ለውጥ ያመጣላችኋል። ልምምዶችን ስታደርጉ አንገታችሁን በኃይል አታዞሩት። እንዲሁም በቂ ውሃ ማጠጡ ከሆነ ጡንቻችሁ ቶሎ ሊያገግም አይችልም። እነዚህ እንቅስቃሴዎች ስቡ እንዲቀልጥና ቆዳችሁ እንዲጠብቅ ያደርጋሉ። ነገር ግን ይሄ ገና ግማሹ መንገድ ነው። ምንም ያህል ስፖርት ብትሰሩ አገጫችሁ እንዲደራረብና ፊቶ እንዲያብጥ የሚያደርግ አንድ ድብቅ ጠላት በኩሽናችሁ ውስጥ አለ። እሱ ምን እንደሆነ ስትሰሙ በእርግጠኝነት ትገረማላችሁ። ጠዋት ስትነቁ ፊታችሁ ከትላንትናው ይልቅ አብጦ ታይቷችሁ ያውቃል? ብዙ ጊዜ ድርብ አገጭ የሚመስለን ነገር ግን ትክክለኛ ስብ ሳይሆን በፊታችን ውስጥ የተሰበሰበ ፈሳሽ ወይም ዋተር ሪቴንሽን ነው። ይህ የሚሆነው ደግሞ በምንበላው ምግብ ውስጥ ባለው አንድ ተንኮለኛ ንጥረ ነገር ምክንያት ነው። ትላንት ማታ ጨው የበዛበት ምግብ እንደ ቺፕስ፣ ፒዛ ወይም የታሸጉ ምግቦች በልታችሁ ከሆነ ሰውነታችሁ ያንን ጨው ለማቅለጥ ሲል ከፍተኛ መጠን ያለው ውሃ በውስጥ ይይዛል። ይሄ ውሃ ደግሞ በመሬት ስበት ምክንያት ወደ ታች በመውደቅ አገጫችሁንና መንጋጋችሁ አካባቢ እንዲከማች ያደርጋል። በዚህ ጊዜ አገጫችሁ ይደራረባል፣ ፊታችሁ ቅርጹን ያጣል። ነገር ግን ጨው መቀነስ ብቻውን በቂ አይደለም። በውስጣችሁ ያለውን ትርፍ ፈሳሽ የሚያስወጣ ሌላ ሚስጥር አለ። ሊገርማችሁ ይችላል። ፊታችሁ ላይ ያለውን የውሃ እብጠት ለማጥፋት መፍትሄው ብዙ ውሃ መጠጣት ነው። ሰውነታችሁ በቂ ውሃ ካላገኘ የህልውና አደጋ ውስጥ እንዳለ ያስብና ያለችውን ትንሽ ውሃ አጥብቆ ይይዛል። ይህ ፊታችሁ እንዲያብጥ ያደርጋል። በቀን ቢያንስ ከ2 እስከ 3 ሊትር ውሃ በመጠጣት ሰውነታችሁ ትርፍ ውሃንና ሶዲየምን በሽንት መልክ ማስወገድ ይጀምራል። በሳምንት ውስጥ ብቻ ለውጥ ታያላችሁ። ከውሃ በተጨማሪ ደግሞ እንደ ተፈጥሯዊ ፓምፕ በመሆን ፈሳሹን ከፊታችሁ የሚያስወጡ ድንቅ ምግቦች አሉ። በአመጋገባችሁ ውስጥ በፖታሲየም የበለጸጉ ምግቦችን መጨመር ሶዲየም የሚያመጣውን እብጠት በእጅጉ ይቀንሳሉ። እንደ ሙዝ፣ አቮካዶና ስፒናች ያሉ ምግቦች በሰውነታቸው ውስጥ ያለውን የፈሳሽ መጠን ሚዛናዊ ያደርጋሉ። እነዚህ ምግቦች አዘውትረው ሲጠቀሙ ፊታችሁ ዲፋይንድ ወይንም የተቀረጸ ቅርጽ እንዲሆን
ይረዳሉ። ምናልባትም እኔ ጨው ያለው ምግብ አልመገብም ውሃም እጠጣለሁ ትሉ ይሆናል። ነገር ግን አሁን ይሄ ቪዲዮ እያያችሁ ባላችሁበት ቅጽበት አገጫችሁን በገዛ እጃችሁ እያበላሻችሁ ሊሆን ይችላል። በሚቀጥለው ክፍል ስልካችንን የምንይዝበት መንገድ አገጫችን ላይ ምን እያደረሰ እንደሆነ እናያለን። አሁን ይህን ቪዲዮ እያያችሁ ያላችሁት አንገታችሁን ደፍታችሁ ነው ከሆነ በገዛ እጃችሁ አገጫችሁ እንዲንጠለጠል እያደረጋችሁ ነው። በአሁን ሰዓት ዓለምን እያስጨነቀ ያለው ቴክኒክ የተባለው ችግር ድርብ አገጭ እንዲፈጠር ከሚያደርጉ ምክንያቶች ውስጥ ዋነኛው ሆኗል። ጭንቅላታችን ቀጥ ብሎ ሲቆም በአንገታችን ላይ የሚያሳርፈው ክብደት 5 ኪሎ ግራም ገደማ ነው። ነገር ግን ስልካችንን ለማየት አንገታችንን በ45 ዲግሪ ስንደፋ በስበት ሕግ ምክንያት ያ ክብደት ወደ 22 ኪሎ ግራም ይጨምራል። ይህ ከፍተኛ ጫና በአንገታችን ጀርባ ላይ ህመም ከመፍጠሩ ባለፈ የአገጭ ጡንቻችን እንዲላሉና እንዲንጠለጠሉ ያደርጋል። ውጤቱም ቆዳችን ተጣጥፎ ቋሚ ድርብ አገጭ እንዲፈጠር ያደርጋል። የዚህ ጉዳይ ክብደት እንዲገባችሁ አንድ ታሪክ ልንገራችሁ። ናሆምን ተዋወቁት። ናሆም በጣም ቀጭን ነው። ነገር ግን ስራው ቀኑን ሙሉ ላፕቶፕ ላይ ነው። ማታ ደግሞ ለረጅም ሰዓት አልጋው ላይ ሆኖ ስልክ ያያል። አንድ ቀን ናሆም ድንገት ስልኩን ሲዘጋው የስልኩ ጥቁር ስክሪን ላይ የራሱን ፊት አየ። በጣም ደነገጠ። ስልኩን ለማየት አንገቱን ስለደፋ አገጩ ተደራርቦ ና ቆዳው ተንጠልጥሎ ልክ የእድሜ ባለጸጋ አያቱን መስሎ ነበር የታየው። ናሆም በዛች ቅጽበት የተረዳው ነገር ቢኖር ምንም ያህል ቀጭን ቢሆንም ቅድም የነገርኳችሁ 22 ኪሎ ግራም ጫና ቆዳውን ወደ ታች እየጎተተው ውበቱን እየሰረቀው እንደሆነ ነው። ምናልባትም አሁን ስልካችሁን ዘግታችሁ ስክሪኑ ላይ ብታዩ የናሆም ታሪክ የእናንተ ታሪክ ሊሆን ይችላል። ነገር ግን ጉዳዩ የአንገት ህመም ብቻ አይደለም። ይህ የተሳሳተ አቀማመጥ ከስበት ህግ ጋር ሆኖ የሚያመጣው ሌላ አስደንጋጭ ለውጥ አለ። ሁልጊዜ ተደፍተን የምንውል ከሆነ የአገጭ ቆዳችን ወደ ታች እንዲወድቅ ለስበት ህግ ምቹ ሁኔታ እየፈጠርንለት ነው። በዚህ ጊዜ መንጋጋችን ቅርጹን ያጣል፣ ቆዳችን ይዝላል። ይህ ፎርዋርድ ሄድ ፖስቸር ይባላል። መፍትሄው ግን ስልክ አለመጠቀም አይደለም። አሁን ባላችሁበት ቦታ ሆናችሁ አገጫቸውን ሪሴት የምታደርጉበት አንድ ቀላል እንቅስቃሴ አለ። ለዚህ ችግር መፍትሄው ቺን ታክስ የተባለ እንቅስቃሴ ነው። ትከሻችሁን ቀጥ አድርጉ። ከዚያም ጭንቅላታችሁን ወደኋላ ሳብ አድርጉ። ልክ ባለ ሁለት አገጭ ለመሆን እንደምትሞክሩት አይነት። ይህ እንቅስቃሴ የአንገት ጡንቻዎቻችንን በማጠንከር አገጫችን ወደፊት እንዳይወጣ ይረዳል። በተጨማሪ ስልክ ስትጠቀሙ ሁልጊዜ ወደ አይናችሁ ከፍ አድርጋችሁ ያዙት። ይህንን ልምድ ካደረጋችሁ በሳምንት ውስጥ ያገጫችሁ ቆዳ እየተሳበና ድርብ አገጫችሁ እየጠፋ ሲሄድ ታያላችሁ። ይህንን አቀማመጥ ማስተካከል ትዕግስት ሊጠይቅ ይችላል። ነገር ግን ምንም ጥረት ሳታደርጉ እንዲያውም እየተዝናናችሁ ድርብ አገጭን የምታጠፉበት ሌላ ዘዴ ቢኖርስ? ቀጣዩ ዘዴ የሰነፎች ምርጥ ምርጫ ነው። ፊልም እያያችሁ መጽሐፍ እያነበባችሁ ወይንም ስራ ላይ ሆናችሁ አገጭን ማጥፋት ይቻላል። ይህ የሰነፎች ስፖርት ተብሎ የሚጠራው ማስቲካ ማኘክ ነው። ነገር ግን ዝም ብሎ ማኘክ ብቻ ሳይሆን አገጭን ለማስተካከል የራሱ የሆነ ሳይንሳዊ መንገድ አለው። ማስቲካ ስናኝክ በመንጋጋችን አካባቢ ያሉትን መስሎች በከፍተኛ ሁኔታ እናሰራቸዋለን። አገጭ ስር ያለው ቆዳ እንዲወጠር ያደርጋል። በቀን ለ15 እና ለ20 ደቂቃ ያህል ማስቲካ ማኘክ ያገጫቸውን ስብ ለማቃጠልና ጡንቻቸውን ለማጠናከር በቂ ነው። ነገር ግን ማንኛውም ማስቲካ በማኘክ ብቻ ለውጥ አይመጣም። እንዲያውም ጥርሳችሁን ልትጎዱት ትችላላችሁ። ልታውቁት የሚገባ አንድ ወሳኝ ጥንቃቄ አለ። ማስቲካ ስትገዙ ሁልጊዜም ስኳር የሌለው መሆን አለበት። ስኳር ያላቸው ማስቲካዎች ለጥርስ መበስበስ ምክንያት ከመሆናቸውም ባለፈ ተጨማሪ ካሎሪ ወደ ሰውነታችሁ እንዲገባ ያደርጋሉ። እንዲሁም ለረጅም ሰዓት ከ30 ደቂቃ በላይ ማኘክ የመንጋጋ መገጣጠሚያ ህመም ሊያስከትል ስለሚችል መጠኑን መጠበቅ ያስፈልጋል። ዋናው ቁልፉ በየቀኑ ለጥቂት ደቂቃዎች በማድረግ ኮንሲስታንስ መሆን ነው። ማስቲካ ማኘክ ጥሩ ነው። ነገር ግን ምንም ማስቲካ ሳታኘኩ 24 ሰዓት ሙሉ አገጫችሁ ቪሸፕ የሚያደርግ ሌላ ድብቅ ዘዴ ብነግራችሁስ? ይህ ዘዴ በኢንተርኔት ላይ እጅግ ተወዳጅ የሆነውና ሞዴሎች የሚጠቀሙት ሚዊንግ ይባላል። ብዙዎቻችን ምላሳችንን ካፋችን በታችኛው ክፍል እናስቀምጣለን። ይህ ግን አገጫችን እንዲንጠለጠል ያደርጋል። ምላሳችሁ ሙሉ በሙሉ ከላንቃችሁ ጋር አጣብቃችሁ ያዙት። ይህንን በምታደርጉበት ቅጽበት አገጫችሁ ወደ ላይ ሊፍት ወይንም ሲነሳ ታዩታላችሁ። ይህንን የአቀማመጥ ዘዴ ልማድ ካደረጋችሁ ምንም ሳትለፉ አገጫችሁ ሁል ጊዜ ወደ ውስጥ እንደተሰበሰበ እንዲቆይ ያደርጋል። እስካሁን ያያችሁ ዘዴዎች በሙሉ በጊዜ ሂደት ውጤት የሚያመጡ ናቸው። ነገር ግን ውጤቱን አሁን ማየት ከፈለጋችሁ በ5 ደቂቃ ውስጥ ፊታችሁን ቀጭን የሚያደርገውን የመጨረሻውን ዘዴ ላሳያችሁ። ፕሮፌሽናል ሞዴሎች ፎቶ ከመነሳታቸው በፊት ለምን ፊታቸው ለደቂቃዎች እንደሚያሹ ታውቃላችሁ? ምክንያቱም በ5 ደቂቃ ውስጥ ብቻ ፊትን ቀጭን የማድረግና አገጭን የማጥፋት አስማታዊ ኃይል ስላለው ነው። ይህ ዘዴ ሊምፓቲክ ድሬኔጅ ይባላል። አገጫችን አካባቢ ሊምፍ ኖድስ የሚባሉ ትናንሽ ፈሳሽ ማጣሪያዎች አሉ። እነዚህ ማጣሪያዎች ስራቸውን በአግባቡ ካልሰሩ
አገጫችን ስር አላስፈላጊ ፈሳሾች፣ መርዞች ይከማቻሉ። ይህ ደግሞ አገጫችን እንዲያብጥና ድርብ ሆኖ እንዲታይ ያደርጋል። አሁን የምናየው ማሳጅ እነዚህ የተከማቹ ፈሳሾች በማስወጣት አገጫችሁ ወዲያውኑ ቀጭንና ቪ ሼፕ እንዲሆን ያደርጋል። ማሳጁን ዝም ብላችሁ በደረቁ ከጀመራችሁት ቆዳችሁን ልታቆስሉት ትችላላችሁ። በመጀመሪያ ማድረግ ያለባችሁ ወሳኝ ቅድመ ሁኔታ አለ። ይህንን ማሳጅ ውጤታማ ለማድረግ የሚከተሉትን ደረጃዎች ይከተሉ። አንደኛ፣ ቅባት ተጠቀሙ። በመጀመሪያ ጥቂት የፊት ዘይት ሞይስቸራይዘር ወይም የኮኮናት ዘይት አገጫችሁ ላይ ተቀቡ። ይህ እጃችሁ በቆዳችሁ ላይ በቀላሉ እንዲሸራተት ያግዘዋል። ሁለተኛ፣ የመንጋጋ መስመር ከአገጫችሁ መሃል በመጀመር ወደ ጆሮአችሁ መስመር በኃይል ሳቡት። ይህንን 10 ጊዜ ደጋግሙት። ሶስተኛ፣ ፈሳሽን ማስወገድ ከጆሮአችሁ ስር በመጀመር ወደ ታች ወደ አንገታችሁ አጥንት በእጃችሁ አውርዱት። ይህ የተከማቸውን ፈሳሽ ወደ ሰውነታችሁ እንዲፈስ ያደርጋል። በእጃችሁ ብቻ ማሳጅ ማድረግ ሰልችቷችሁ ከሆነ ውጤቱን በሁለት እጥፍ የሚያፋጥኑ ሌሎች መሳሪያዎች አሉ። ይበልጥ ውጤታማ ለመሆን ጓሻ የተባለውን ድንጋይ ወይም ፌስ ሮለር መጠቀም ትችላላችሁ። እነዚህ መሳሪያዎች ከእጃችሁ በበለጠ ጡንቻውን በጥልቀት ያነሳሱታል። ሌላኛው ሚስጥር ደግሞ አይስ ማሳጅ ነው። ጠዋት ስትነቁ ፊታችሁ ካበጠ በረዶን በጨርቅ ጠቅልላችሁ አገጫችሁን ማሳጅ አድርጉት። ቅዝቃዜው የደም እንቅስቃሴን ያፋጥናል፣ ቆዳን ያጠራል፣ እንዲሁም እብጠትን ወዲያውኑ ያስታግሳል። እነዚህ 5 ዘዴዎች አቀናጅታችሁ ካደረጋችሁ ድርብ አገጭ ለዘላለም ታሪክ ሆኖ ይቀራል።